ጾመኛ ሰው ዝምታው ራሱ የተስቢህ አጅር ያስገኛል አሉ። ዝም አለ፣ አላወራም፣ ሐራም አይናገርም፣ ደክሞታል። ዝም ብሎ መቀመጡ እንኳን ሱብሃንአላህ ሌላ ጊዜ ሱብሃንአላህ ያለ ዚክር እንደሚዘክር አጅር አለው አሉ። ወነውሙሁ ዒባደቱን አሉ። ሐታ ጾመኛ ሆኖ ቢተኛ በዒባዳ ይጻፍለታል አሉ። ወዱዓኡሁ ሙስተጃቡን ወዓመሉሁ ሙዳዓፉን አሉ። ዱዓው ደግሞ መቅቡል ነው፣ ስራው ደግሞ ተደራርቦ ነው የሚሰጠው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሊኩሊ ሸይኢን ባቡን ወባቡል ዒባደቲ አሶም አሉ። ለሁሉ ነገር ደግሞ በር አለው፣ ወደ ዒባዳ መግቢያ በሩ ጾም ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን ማለት ነው አሉማዎች? ሰውየው ጾመኛ ሲሆን ቀልቡ ይለሰልሳል፣ ሸይጣኑ ይደክማል፣ ነፍስያው ትደክማለች። የዛኔ ለዒባዳ ነሻጣ ይመጣለታል። ቁርአን መቅራት፣ መስጂድ ላይ መቀመጥ፣ የተቸገረ መርዳት ይከፍትለታል ማለት። ስለዚህ ይሄ ለሰዎች ትልቅ ደረጃ ያለው ነው አሉ። ስለዚህ እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ አይነት ደረጃ እንግዲህ ጾም ላይ ያሉ ነገሮችን በብዙ ደረጃ ዘርዝረውልናል።